ይህንን የማለዳ ጸሎት ከኔ ጋር አሜን እያላችሁ እስከ መጨረሻ እንድትጸልዩ ጋብዛችኋለሁ። እግዚአብሔር ከህይወታችሁ የተማረከውን የትኛውንም ምርኮ እንደሚመልስላችሁ በሚቀጥለው ሳምንት በምስክርነት እንደምትመለሱ አምናለሁ። ታዲያ ይህንን ጸሎት ለወዳጆቻችሁ ሼር እያደረጋችሁ አብራችሁኝ እስከ መጨረሻው ጸልዩ። አቤቱ እግዚአብሔር አምላክ ሆይ ከወዳጆቼ ህይወት ላይ ምርኮ ሆኖ የተወሰደ በጌታ በኢየሱስ ስም የትኛውም ነገር እንዲመለስላቸው እጸልያለሁ። አንተ በሁሉ ሁኔታ ውስጥ መንገድ አለህ ጌታ ሆይ፣ ተማርኮ ከህይወታቸው የሄደ ነገር እንዲመለስ በጌታ በኢየሱስ ስም ድንገት ወደ ቤታቸው እንድትገባ ጸለይኩላቸው። በኢየሱስ ስም በደመናት ላይ መንገድ አለ፣ እሳት ላይ መንገድ አለ፣ በውሃ ላይ መንገድ አለ። በጌታ በኢየሱስ ስም የማይመቸውን ሁኔታዎቻቸውን አልፈ እየተራመድክ ወደ ህይወታቸው እንድትሄድ ጸልያለሁ። በትዳራቸው፣ በልጆቻቸው፣ በአገልግሎታቸው፣ በተሰማሩበት የሥራ መስክ በጌታ በኢየሱስ ስም እያንዳንዱ ሁኔታዎቻቸው ላይ እግዚአብሔር ሆይ ጠላት ምርኮ አድርጎ የወሰደባቸውን ነገር የሚመልስበት የሚተፋበት ቤል የዋጠውን ይተፋል ተብሎ እንደተጻፈ በጌታ በኢየሱስ ስም በረከታቸውን የሚለቅበት ሳምንት እንዲሆንላቸው እጸልያለሁ። በጌታ በኢየሱስ ስም እነሆ አዲስ ነገር እንዲሆንላቸው እጸልያለሁ። እግዚአብሔር አምላክ ሆይ ታላቅ ነገር እንድታደርግላቸው በደስታና በምስጋና እንዲሞሉ በጌታ በኢየሱስ ስም የጸሎት ምርኳቸው እንዲመለስ በጌታ በኢየሱስ ስም የቃልህን ማንበብ ምርኳቸው እንዲመለስ፣ የሥራ ምርኳቸው እንዲመለስ፣ የአገልግሎት ምርኳቸው እንዲመለስ አቤቱ በፊትህ እጸልያለሁ። በኢየሱስ ስም ይሄ ነገር ተማረከብኝ፣ ይሄ ነገር ተወሰደብኝ ያሉት ሁሉ ምላሽ እንዲያገኝ እግዚአብሔር ሆይ በካሳ ወደ ህይወታቸው እንዲመጣ አንተ ለዚህ ህዝብ ቅጥር እንድትሆን በጌታ በኢየሱስ ስም እለምንሃለሁ። በመዝሙረ ዳዊት ምዕራፍ 126 ከቁጥር 1 ጀምሮ እንደተጻፈ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆንን ተብሎ እንደተጻፈ በጌታ በኢየሱስ ስም ምርኳቸው ተመልሰው እጅግ ደስተኞች የሚሆኑበት ምዕራፍ እንዲከፈትላቸው እጸልያለሁ። ሐዘናቸው የሚያበቃበት፣ ለቅሷቸው የሚያበቃበት እግዚአብሔር ሆይ በጌታ በኢየሱስ ስም መከፋታቸው፣ የልብ ስብራታቸው የሚያበቃበት ሲዝን እንዲመጣላቸው በኢየሱስ ስም እጸልያለሁ። እውነት እግዚአብሔር ጎበኘን፣ እውነት እግዚአብሔር አሰበን። እግዚአብሔር እኮ ቀንበራችንን ከላያችን ላይ ሰበረ፣ እግዚአብሔር እኮ ጭንቀታችንን ገላገለን ብለው በምስጋና በፊት የሚመጡበት እጅግ ደስተኞች የሚሆኑበት ሳምንት እንዲሆንላቸው፣ ወር እንዲሆንላቸው፣ ዓመታት እንዲሆኑላቸው በጌታ በኢየሱስ ስም በፊት ጸለይኩኝ። እግዚአብሔር አምላክ ሆይ በዚያ ጊዜ አፋችን ደስታን አንደበታችንም ሐሴት ሞላ። በዚያ ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ ተብሎ እንደተጻፈ በጌታ በኢየሱስ ስም በአሕዛብ መካከል በተገፉበት፣ በተናቁበት፣ በተጠሉበት፣ በውሸት ስማቸው በጠፋበት በጌታ በኢየሱስ ስም በዛ ስፍራ በአሕዛብ መካከል መነጋገሪያ እንድታደርጋቸው ጸልያለሁ። እውነትም አምላካቸው አምላክ ነው። ጎበኛቸው እኮ መከራቸውን እንዳለፈ ውሃ አስረሳቸው እኮ። እግዚአብሔር እኮ ታሪካቸውን ቀየረላቸው ተብሎ የሚወራበት በጌታ በኢየሱስም በአሕዛብ መካከል ስላንተ ክብር የሚነገርበት የእነዚህ ሰዎች ምርኮ እንዲመለስ በኢየሱስ ስም እጸልያለሁ። እግዚአብሔር ታላቅ ነገር አደረገልን ደስም አለን ተብሎ እንደተጻፈ በጌታ በኢየሱስ ስም ታላቅ ነገር እንድታደርግላቸው አንደበታቸው በደስታ እንዲሞላ ጸልያለሁ። በጌታ በኢየሱስ ስም እግዚአብሔር አምላክ አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በለቅሶ የሚዘሩ በደስታ ይለቅማሉ ተብሎ እንደተጻፈ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ እንደሚል እንደ እግዚአብሔር ቃል በጌታ በኢየሱስ ስም ይሄ ጊዜ፣ ይሄ ወቅት፣ ይሄ ዓመት
ምርኳቸውን ተሸክመው እግዚአብሔር አምላክ ሆይ ነዷቸውን ተሸክመው በጌታ በኢየሱስም ደስ እያላቸው እየሳቁ የሚከናወኑበት ዓመት እንዲሆንላቸው ጸልያለሁ። ብዙ ዘመን ዋጋ የከፈሉበት፣ ብዙ ዘመን ያለቀሱበት፣ ብዙ ዘመን ያነቡበት፣ ብዙ ዘመን እግዚአብሔር አምላክ ልባቸው የወረደበት አብቅቶ ደግሞ በምስጋና በፊት የሚገኙበት ጊዜ እንዲሆንላቸው በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ ዘራቸው አብቦ እንባቸው ታብሶ ሐዘናቸው አብቅቶ በፊት ለስግደት በፊት ለምስጋና እንዲቀርቡ ጸልያለሁ በኢየሱስ ስም። ከዚህ ቀን ጀምሮ ምርኮዬ ተወሰደ ብለው የሚያዝኑበት ሳይሆን ምርኮዬ ተመለሰ ብለው የሚያመሰግኑበት ትልቅ ምዕራፎች ከፊታቸው ስለምትከፍትላቸው እግዚአብሔር አምላክ ሆይ አመሰግንሃለሁ በጌታ በኢየሱስ ስም። ይህንን ጸሎት ከኔ ጋር አብረው እየጸለዩ ያሉ ወዳጆቼ ድንገት በእጆችህ እንዲነኩ፣ ድንገት ታሪካቸው እንዲቀየር፣ እንቆቅልሾቻቸው እንዲፈታ እግዚአብሔር አምላክ ሆይ ስለነሱ አሕዛብ እስኪመሰክሩ ድረስ ደጆቻቸውን እንድታንኳኳ በኢየሱስ ስም እጸልያለሁ። ይህ ሳምንት መልሶቻቸው ቆመው በሮቻቸውን የሚያንኳኩበት እንዲሆን፣ እንባቸው የሚታበስበት እንዲሆን፣ ነገራቸው የሚፈጥንበት እንዲሆን በጌታ በኢየሱስ ስም ጸለይኩላቸው። እግዚአብሔር አምላክ ሆይ ሉዓላዊ ነህና፣ ሁሉን ቻይ ነህ፣ ኤልሻዳይ ነህና፣ አዶናይ ነህና መለኮታዊ ጉብኝት እንዲሆንላቸው ጸለይኩኝ። የረጅም ዓመት መከራ፣ የረጅም ዓመት ሐዘን፣ የረጅም ዓመት ለቅሶ ከህይወታቸው ላይ እንዲያበቃ በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ አንተ በቃ ካልክ፣ እግዚአብሔር አምላክ ሆይ አንተ ከጎበኘክ ሁሉ ነገር መልካም ይሆናልና አብ ያልተከለው ተክል ከህይወታቸው ላይ ይነቀል በኢየሱስ ስም። ያላንተ ፈቃድ የተቀመጠ የትኛውም ምርኳቸውን እየበላ የተቀመጠ የትኛውም የጨለማ ኃይል ከህይወታቸው ላይ ይነሳ በኢየሱስ ስም፣ ይነሳ በኢየሱስ ስም። ያላንተ ፍቃድ የተቀመጠ የትኛውም ጉዳይ ይቆረጥ በኢየሱስ ስም። አንተ የማታቀው አንተ ፍቃድ ያልሰጠህበት እውቅና ያልሰጠህበት በህይወታቸው ላይ ተጣብቆ የተቀመጠ የትኛውም ስንፍና ከህይወታቸው ላይ ይነሳ በኢየሱስ ስም፣ ይቆረጥ በኢየሱስ ስም። አቤቱ እግዚአብሔር አምላክ ሆይ ጽዮን ምርኳ ተመልሶ ሐሴት እንዳደረገች ቅጥር እንደሆን ክላት እንደ ሌላው ጊዜ ማንም ምርኮሽ ተወስዷል፣ ባዶ ሆነሻል፣ ከእንግዲህ ወዲህ የሚያግዝሽ የሚራራልሽ የለም የሚላትን እግዚአብሔር አምላክ የምትሰማበት ዘመን አብቅቶ ደግሞ ምርኳ ተመለሰ ተብሎ ለምስጋና ስሟ እንደተጠራ በጌታ በኢየሱስ ስም ከዚህ በኋላ ስማቸው ሲጠራ አንተን ለማመስገን ይጠራ በጌታ በኢየሱስ ክርስቶስ ስም። መታወቂያቸው እንዲቀየር፣ እይታቸው እንዲቀየር፣ አካሄዳቸው እንዲቀየር፣ ኑሯቸው እንዲቀየር አቤቱ በኢየሱስ ስም ጸልዬላቸዋለሁ። በእውነት ይህንን ጸሎት በእምነት አምነው የተቀበሉ ሁሉ ላይ ከመንፈስ እንድታፈስላቸው ጸልያለሁ። በጌታ በኢየሱስም በራእይ እንድትገለጥላቸው ጸልያለሁ። በህይወታቸው ጨለማን እንድታነሳ ጸልያለሁ። ከእንግዲህ ወዲህ ሞትና ጭንገፋ አይሆንም ተብሎ እንደተጻፈ በጌታ በኢየሱስም ከእንግዲህ ወዲህ ሞትና ጭንገፋ በህይወታቸው ላይ ላይሆን መቀጠል፣ መከናወን፣ ብዙ ማፍራት፣ ብዙ ምስጋና፣ ብዙ ሳቅና ድል እንዲሆንላቸው በኢየሱስ ስም ጸልያለሁ። ይህንን ስላደረጉ መልካም እጆችህ አመሰግናለሁ። የታመሙ ይፈወሱ፣ የተጨነቁ ይጽናኑ፣ የታሰሩ ይፈቱ። በጌታ በኢየሱስ መልካም ነገር ሁሉ ይሁንላቸው። ከሙላት ከበጎነት ከአባትነት እንድትገኝላቸው ጸልያለሁ። እርዳኝ ባሉበት አቤቱ እግዚአብሔር ሆይ ተገኝልኝ፣ ፍረድልኝ እየኝ ባሉበት በፊት በጮሁበት ሁሉ ላይ መልስ የሚያገኙበት እንዲሆንላቸው ጸልያለሁ። እግዚአብሔር ሆይ ከዚህ ጸሎት በኋላ ዳግም ስንገናኝ የብዙዎች ፊት በደስታ ተሞልቶ አንደበታቸው በእልልታ በሳቅ ተሞልቶ እግዚአብሔር እንዲህና እንዲያ አደረገልኝ ብለው ለምስክርነት የሚመጡበት ሳምንት እንዲሆንላቸው ጸልያለሁ። በጌታ በኢየሱስ ስም ደጆቻችሁ ተከፍቶ በጌታ በኢየሱስ ስም ነገራችሁ ተባርኮ ምርኳችሁ ተመልሶ በድል እግዚአብሔር ፊት የምትመጡበት በድል እግዚአብሔር ፊት የምትገኙበት እግዚአብሔር አምላክ ሆይ መልካም ሳምንት እንዲሆንላቸው ጸልያለሁ። በጌታ በኢየሱስ
ነገ መልካም ይሆናል ተብሎ እንደተጻፈ መልካም ይሆናል ብለው ባላሰቡበት ባልገመቱበት ሕይወታቸው መልካም ሆኖላቸው በምስጋና እንዲመለሱ ጸልያለሁ። ሁሉን ስለምታደርግ አመሰግንሃለሁ። አንተ ቸር ነህ፣ ምሕረትህ ለዘላለም ነው። አንተ የኃጢአተኞች ወዳጅ ነህ። እግዚአብሔር አምላክ ሆይ ኃጢአትን እንጂ ኃጢአተኛን አትጠላምና መንፈሳዊ ነገራቸው በተማረከበት ምርኮ ተመልሶላቸው በፊት እንደገና በጽድቅና በቅድስና የሚመላለሱበትን እድል ስለምትሰጣቸው አመሰግንሃለሁ። ክብር ሁሉ ላንተ ይሁን። ይሄንን ጸሎት ስለሰማህን እናመሰግናለን። በጌታችን በመድኃኒታችን በክርስቶስ ኢየሱስ ስም አሜን። እግዚአብሔር የበረከትና የምስጋና ሳምንት አድርጎላችኋል። እግዚአብሔር በምስክርነት እንደምትመለሱ እግዚአብሔር በፊታችሁ የተማረከውን ነገር መልሶ በእልልታ እንደምትመለሱ አምናለሁ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። እንደዚህ አይነት ቆንጆ የማለዳ አገልግሎትና ጸሎት ያገኛችኋል። ተባረኩልኝ።